ሰላም ውድ ቻናላችን ቤተሰቦች እንኳን ወደ ኢትዮጵያ ዩቲዩብ ቻናል በሰላም መጣችሁ እኔ ኢስሐቅ ከድር ነኝ የኢትዮጵያ ፋውንደር ሶሆን በዛሬው ቪዲዮ ስለ ጋክ ኤዮን ዋይ ፕላስ የሆነ መኪና እናወራለን ኤዮን ዋይ ፕላስ ምን አይነት መኪና ነው ጋክ ማለት ምን ካምፓኒ ነው የሚሉት ነገሮች እናወራለን ስለ ፐርፎርማንሱ እናወራለን ስለ ቴክኒካል እና ስለ ፊውቸሮቹ እናወራለን ማለት ነው ይሄን ቪዲዮ ሲጨርሱት ስለ ኤዮን ዋይ ፕላስ መኪና ጠለቅ ያለ ግንዛቤ እንደምንይራችሁ አንጠራጠርም ለቻናሉ ዲስኮናችሁ ሰብስክራይብ ማድረግ አትርሱ ተከታተሉን ይመቻችሁ መጀመሪያ ስለ ውጫዊ ክፍሎቹ እናወራለን ውጫዊ ክፍሎቹ እንደምትመለከቱት በጣም ዲዛይኑ ቆንጆ ዲዛይን ያለው መኪና ነው እዚህ ጋር ጠርዙ ከዚህ አንስቶ እዚህ ድረስ የሚያምር የሆነ ዲዛይን አለው እንዲሁም ደግሞ በተጨማሪ ከፊት ለፊት ኤልኢዲ ላይቱ በጣም የሚያምር ኤልኢዲ ላይት አለው ከዚህ አንስቶ ታች ድረስ እነዚህ ሁሉም ይበራሉ እንዲሁም በተጨማሪ እዚህ ከፊት ለፊት ካሜራ አለው እዚህ ጋር ሎጎ አለው ጋክ ሚል ሎጎ አለው ጋክ ማለት ጓንጆ አውቶሞቲቭ ካምፓኒ ማለት ነው ጓንጆ ላይ ያለ ካምፓኒ ነው የቻይናው ደቡባዊ ክፍል ላይ የሚገኝ ድርጅት ነው ማለት ነው ስለዚህ በመተመለከቱት መልኩ የሚያምር ዲዛይን ያለው መኪና ነው እዚህ ጋር ኤሲዩ እና ዲሲዩ በተለያየ የቻርጂንግ ፖርቶቹ ኤሲዩ እና ዲሲዩ በተለያየ ቦታ ነው ያለው መኪናው ኖርማሊ ከመኪናው ስንርቅ ቁልፉን ይዘን ከመኪናው ስንርቅ ራሱ ይቆልፋል ስንጠጋው ግን ራሱ ይከፍታል እንደምታዩት ስንጠጋው ቁልፉ ኪሴ ስላለ እንደዚህ ይከፍታል ሲከፍት እጄታዎቹ ሃንድሎቹ ወደ ውጭ ይወጣሉ እና ስፖኪዮም እንደዚሁ ይዘረጋል ማለት ነው ሶ እዚህ ጋር የቻርጂንግ ፖርቶቹ እዚህ ጋር የዲሲዩ አለ በዛ ሳይድ ደግሞ ይሄው የዲሲ እዚህ ጋር አለ በዚህ ሳይድ ደግሞ የኤሲዩ ኦር ኦልተርኔቲቭ ካረንቱ ቻርጀር ማድረጊያ እዚህ ጋር አለ ማለት ነው እንደምታዩት ግራውንድ ክሊራንሱም በቂ የሚባል ክሊራንስ ያለው መኪና ነው እንደምትመለከቱት እዚህ ጋር ካሜራ አለው ከፊት ለፊትም ካሜራ አለው እንዲሁም ደግሞ ጎማው በ18 ኢንች የሆነ አሉሚኒየም ዊል አለው ማለት ነው ኤዮን ዋይ ፕላስ 2-3 አይነት ትሪም ሌቭሎች አሉት ከዚህ አንድ ወረድ የሚለው ትሪም ሌቭል ጎማው ብረት የሆነና ከላይ ፓኖራሚክ ሩፍ ያልሆነ አለ ይሄኛው ትሪም ሌቭሉ ከፍተኛው ነው ይሄ ማለት ጎማው አሉሚኒየም ነው እንዲሁም ደግሞ ከላዩ ፓኖራሚክ ሩፍ ነው ሩፉ ፓኖራሚክ ሩፍ ነው እንደምታዩት ኋላም ዲዛይኑ ቆንጆ የሆነ ዲዛይን ነው ያለው ዋይ ፕላስ እዚህ ጋር ይላል እዚህ ከስር ካሜራ አለው እዚህ ጋር ሴንሰሮች አሉት ከስር ሴንሰር አለው ከኋላም እንደምትመለከቱት ሰፊ የሆነ እቃ መጫኛ አለው እንደምትመለከቱት ሰፊ የሆነ እቃ መጫኛ ነው በዛ ላይ ደግሞ ይሄ ታጠፍና ወንበሩ ታጥፎ እዛ ድረስ ሰፊ የሆነ እቃ ማግኘት እንችላለን እቃ መጫኛ እዚህ ስርም እንደምታዩት እቃ ማስቀመጫ አለ ፖርተብል የሆነ ኮምፕረሰር አለው መጎተቻው አለ እዚህ ጋር አንጸባራቂ ምልክቶች አሉ ማለት ነው አሁን ደግሞ ውስጣው የሆነው ነገር እና በጣም የሚገርመኝ ነገር ላሳያችሁ ኤዮን ከዋይ ፕላስ በጣም ከሚገርመኝ አንድ ነገሩ ኮኋላ ያለው የእግር ስፋት ነው የመኪናው ኮኋላ ያለው ስፋት በጣም የሚገርም ነው ይሄ ስፋት ኤስዩቪ መኪናዎች ላይ እንኳን የለም እንደምትመለከቱት በጣም ሰፊ ነው ይሄም ወንበር በጣም ወደ ኋላ መጥቷል እንደገና እኔም እግሬን እዚህ ድረስ አድርጌው እንደዚህ የሰፋ ቦታ ነው ያለው ኮኋላው የሚገርም አይነት ሰፊ የሆነ ቦታ ነው ያለውና ይሄ ብዙ መኪኖች ላይ የሌለ ነው እዚህ ጋር አርምሬስት አለ እንደዚህ ብዬ እንዴት ፈልሰስ ልል እንደምችል እንደምታዩት ነው በጣም ሰፊ ነው እግሬን እንደዚህም ዘርግቼው በጣም ገና አልቀረበም ጉልበቴ ከወንበሩ ጋር አልተቀራረበምና ኮኋላው ሚገርም አይነት ሰፊ የሆነ ቦታ ነው ያለው ይሄ ዋና እነዚህ መኪኖች ተመራጭና ተፈላጊ ከሚያደርጋቸው ዋና ሪዝኖች ኮኋላ ያላቸው ቦታ ነው እንደዚህ በጣም ሰፊ የሆነ ቦታ አላቸው እዚህ ጋር ኤር ኮንዲሽነር ቬንቱ አለ ኮኋላም ላለ ለፓሴንጀር እዚህ ጋር አለው ማለት ነው ከላይ እንደምትመለከቱት ሙሉ ፓኖራሚክ ሩፍ ነው ይሄ ከላይ ለፀሐይ ፕሮቴክተር ሼድ ተደርጎለት ነው ማለት ነው እንደምታዩት ሰፊ የሆነ ቦታ ነው ያለው ኮኋላ ከፊት ለፊት እንደምትመለከቱት ሰፊ የሆነ ስክሪን አለው እዚህ ጋር ወደ 14.6 ኢንች የሆነ ሰፊ ስክሪን አለው እዚህ ጋር ዋየርለስ ቻርጀር አለው እዚህ ጋር ሁለት ፖርተብል ካፕ ሆልደሮች አሉት እዚህ ጋር ሰፊ እቃ ማስቀመጫ አለ እንዲሁም እዚህም ጋር እቃ ማስቀመጫ አለው ከስርም እንደዚሁ ትልቅ የሆነ እቃ ማስቀመጫ አለው እዚህ ጋር ዩኤስቢ መሰኪያዎች አሉ እንዲሁም ደግሞ መሪው መልቲ ፋንክሽናል የሆነ መሪ ያለው ማለት ነው እዚህ ጋር ፌስ ሪኮግናይዝ ማድረጊያ
ካሜራ አለችው ማለት ነው ቁልፉን በፌስ ሪኮግኒሽን ማድረግ ስለምንችል ፌስ ሪኮግናይዝ አድርጎ እንዲሄድ ማድረግ እንችላለን ማለት ነው እዚህ ጋር ያሉት ሞዶች ከምናያቸው ሞዶች ውስጥ በመጀመሪያ ኢኮ ሞድ አለው ያው ባትሪ እንዲቆጥብ ስንፈልግ ምናደርግበት እንዲሁም ደግሞ ኖርማል በሆነ ድራይቪንግም እንዳለው ሆኖ ስፖርትም አለው ከዛ ላይ ደግሞ አይ ፔዳል ብሎ ያስቀመጠው ነገር አለ ማለት ነው አይ ፔዳል ሲሆን ምን ማለት ነው ሪጀነሬት እንዲያደርግ እንዲነዳ ስንፈልግ አይ ፔዳል የሚለውን ነገር ኦፕሽን መጠቀም ይችላል ማለት ነው ሪጀነሬት ማድረግ ማለት እንዴት ነው ነዳጅ ስንሰጠው እንዲሄድ ስንለቀው እንዲቆም ማድረግ እንችላለን ማለት ነው ውስጡ ሰፊ ነው ይሄም ወንበሩ በጣም ስፓሺየስ የሆነ ስፋት ያለው መኪና ነው ማለት ነው እግር በጣም መሪውን ወደ ኋላም ወንበሩን አድርገ ነው በጣም ሰፊ የሆነ ቦታ ነው ያለው ማለት ነው ምቾት አለው አሁን ደግሞ ድራይቪንግ ኤክስፒሪየንሱን እናሳያችሁ እንደምትመለከቱት ድራይቪንግ ኤክስፒሪየንሱ ምቾት ያለው መኪና ነው ክሊራንሱም አሪፍ ነው ትንሽ ከሌላ መኪና የሚለየው ምንድነው ዲዛይኑ ከፊት ለፊት ሰፊ ረጅም ይመስላል ምክንያቱም ደግሞ እዚህ ጋር ዳሽቦርዱ ረጅም ነው ከዚህ አንስቶ እስከ መስታወቱ ድረስ ያለው የዳሽቦርድ ቦታ ረጅም ነውና ከፊት ለፊት በጣም ትልቅ ይመስላል ግን በጣም አጭር ነው እንደሚታየው እዚህ ጋር ይሄ ዳሽቦርዱ ብቻ ሰፊ የሆነ ቦታ ስላለው ነው እንጂ አጭር ነው ሌላው በጣም ኮምፎርት አለው ጉልበቱም ቆንጆ ነው ባይ ዘ ዌይ ቴክኒካል ስፔኩ በ63 ኪሎዋት አወር በሆነ ባትሪ 540 ኪሎ ሜትር ሬንጅ ይሄዳል ኤኦን ዋይ ፕላስ ስለዚህ ሌን አሲስት አለው እንደምትመለከቱት እዚህ ጋር ሌኑን አሲስት ያደርጋል ስለዚህ እንደምትመለከቱት በጣም ኮምፎርት ያለው መኪና ነው እንዲሁም ቴክ ፊውቸሮቹም ጉልበቱም ቆንጆ ጉልበት ያለው መኪና ነው በፉል ቻርጅ እስከ 540 ኪሎ ሜትር ድረስ ይሄዳል እንዲሁም ደግሞ ውስጥም ላይ ካሜራ አለው ፓሴንጀሩን ሙሉ የሚይዝ ወደ ውጪም ካሜራ ያለው መኪና ነው ማለት ነው ኤኦን ዋይ ፕላስ እንደምትመለከቱት ሌን አሲስት ወይ መስመሬን ጠብቄ እንድነዳ ያግዘኛል ማለት ነው ለምሳሌ አሁን እዚህ ተነሉስ ገብቼ ከመስመሩ ልወጣ ስፈልግ ወደዚህ ወደ መስመሩ ሲሄድ መለስ ያረጋኛል ማለት ነው መሪውን እንዳስተካክል መስመሬን ጠብቄ እንዲሄድ ያግዘኛል ይሄም ደግሞ በቴክኖሎጂ ፊውቸሩ በሌን አሲስት በመባል ይታወቃል ማለት ነው በጣም ስሙዝ ነው ሲሄድ ስሙዝ የሆነ ድራይቪንግ ኤክስፒሪየንስ ነው ያለው ምቾት አለው ከሁሉ በላይ ግን በጣም የሚያስደስተው ግን ስፋቱ ነው ስፋቱ ንንጃ እንደዚህ መኪና ስፋት ያለው መኪና ኤስዩቪ ላይ ራሱ ስፔሻሊ ከኋላ ያለው የወንበር ስፋት ኤስዩቪዎች ላይ ራሱ የለምና በጣም ሰፊ የሆነ ሌግሩም ያለው መኪና ነው ስለዚህ ኤኦን ዋይ ፕላስ ጥሩ መኪና ነው ማለት ነው ማርኬት ላይ እስከ 4 ሚሊዮን 300,000 200,000 ድረስ ይኖራሉ እንደየ ሞዴላቸው እንደየ ትሪም ሌቭላቸው ስለዚህ ዋይ ፕላስ ጥሩ መኪና ነው ማለት ነው እንደምትመለከቱት ስለ ኤሌክትሪክ መኪና መረጃዎችን ቀለል አድርገን እያቀረብንላችሁ እንገኛለን አሁንም ማወቅ የምትፈልጉትን ነገሮች ከስር ኮሜንት ላይ አስቀምጡልን እንዲሁም ደግሞ ከስር በመታገኙት ስልክም መደወል ትችላላችሁ ስለ ኤሌክትሪክ መኪና መረጃ የምትፈልጉትን መምጣትም የምትፈልጉት ነገርም ካለ ደግሞ እዚህ ጎተራ ፔፕሲ አጠገብ በሚገኘው ኢቪ ሀባችን መጣችሁ ማግኘት ትችላላችሁ ማለት ነው ስለ ኤሌክትሪክ መኪና መረጃ የምትፈልጉትን ነገር ሁሉ ከስር በመናስቀምጠው ስልክ ይደውሉልን ስለ ኤኦን ዋይ ፕላስ ጥሩ የሆነ መረጃ እንደሰጠናችሁ አንጠራጠርም ኢቪ ኢትዮጵያ ብራንዳችንም ሪፍሌክት የሚያደርገው ኢቪ ማለት ኤሌክትሪክ ቬሂክል ሲሆን ኢትዮጵያ የሚለው ከኢትዮጵያ የመጣ እንደመሆኑ ኢትዮጵያን ከኤሌክትሪክ መኪና ጋር ለማጣመር የተመሰረተ ስታርታፕ ነው ማለት ነው ብራንዳችንም ሪፍሌክት የሚያደርገው ኢትዮጵያን ከኤሌክትሪክ መኪና ጋር ማጣመር ነው ማለት ነው ለሰጣችሁን ጊዜ ከልብ ያመሰገንን ይመቻችሁ